የቡድን ተኮርና ለውጥ ማዕከል ያደረገ መዋቅሮች እንዴት ነው ማቀናጀት የሚቻለው? ቲም ሴንትሪክ እና ቼንጅ ድሪቨን ስትራክቸርስ እንዴት ነው የሚለው ነው። የማኬንሲ የሚባል ተቋም ስለ ቡድኖችን ማዕከል ያደረገ ትራንስፎርሜሽን በስፋት አጥንቷል። ይሄ ጥናት የሚለው ክሮስ ፋንክሽናል የሆነ ከተለያየ ዲፓርትመንት፣ ከተለያየ ዘርፍ፣ ከተለያየ ብራንች፣ ከተለያየ ዲስትሪክት የተለያየ ችሎታ ያላቸው የተለያየ ጾታ፣ የተለያየ እድሜ ያላቸውን ሰዎች እንደ ቡድን አድርገን ወይ በኮሚቴ ስናደራጅ እና ይሄ እንትን ደግሞ እሴት ላይ የተመሰረተ ቲም ከሆነ የመስሪያ ቤቱ እሴት ምንድነው? የተቋቋመ ነው ምን አይነት እሴት ለማሳካት ነው ምናምን የሚለውን በደንብ አድርጎ የጨበጠ ከሆነ መሰረታዊ የስራ እምርታ ለውጥ ያመጣል። እስከ 30% ኤፊሺየንሲ የስራ አፈጻጸም እንዲጨምር ያደርጋል፣ ውጤታማነት እንዲጨምር ያደርጋል ይላል። ቡድኖችን ብቻ አደረጃጀቱን የቡድን የምናዋቅርበትን መንገድ ኮሚቴ የምናዋቅርበትን መንገድ በደንብ አድርገን አስበን አስተካክለን ካመጣ ነው የ30% የአፈጻጸም ጭማሪና ለውጥ ይኖራል። 30% ማለት ግን ይህን ለማድረግ ቲሞችን ስናደራጅ ካሰብነው ዓላማ አንፃር ዲዛይን መደረግ አለባቸው ታስቦ እና ለኮሚቴው ደግሞ ድጋፍ ያስፈልጋል። የሊደርሺፑ ድጋፍ ያስፈልጋል፣ ክትትል ያስፈልጋል ማለት ነው። 30% ኤፊሺየንሲ ጌን ማለት ትልቅ ነገር ነው ማለት በምን ዓላማ ላይና ሰፖርት ላይ የተመሰረተ አገልግሎት ከሰጠን ማለት ነው። ሌላው ስለ ኤቲክስ እና ኦተንቲሲቲ ነው። ስለ ስነ ምግባርና ስለ እውነተኝነት ነው። አንድ ሚለር እና ማይክል የሚባሉ ሰዎች ያጠኑት ጥናት እንደሚያሳየው ሚለር እና ታቴ ታም የሚባል ሞዴል አላቸው። ትራንስፎርሜሽን አሰስመንት ሞዴል ነው የሚባለው። ምንድነው? ባለድርሻ አካላትን አደራጅተን እየሰራ ነው ያለው ስራ ምን ያክል ኢንቴግሪቲውን እየጠበቀ ነው፣ ምን ያክል እውነተኛ ነው የሚለውን ነገር እንዲያረጋግጡን ባለድርሻ አካላት ተሳትፎ እንዲያደርጉበት ካደረግን የምንሰራው ስራ ትራንስፎርሜሽናል እንዲሆን ዝም ብሎ መሰረታዊ ለውጥ ያልሆነ ዝም ብሎ ተራ ነገር እንዳይሆን መሰረታዊ ማድረግ ይቻላል። የስቴክ ሆልደር ፓርቲሲፔሽን በማረጋገጥ ማለት ነው። ስቴክ ሆልደሮች ቡድኑን በእሴትና በክሮስ ፋንክሽናል ቲም ዲዛይን እንትናን የክሮስ ፋንክሽናል እና ቫልዩ ድራይቪንግ ቲም ሲሆን ቲሙ ደግሞ ከምንፈልገው ዓላማ አንፃር አዋቀር ነው። እንደዛ ብቻ ሳይሆን ተከታታይነት ያለው ድጋፍ ሰጠ ነው። ሁለቱ በተሟላበት ሁኔታ እንደገና ደግሞ ባለድርሻ አካላት ስቴክ ሆልደርስ የቲሙ የሚሰራውን ስራ ኦተንቲክና የተመሆነ መሆኑንና ኢቲክስ ስነ ምግባር ላይ የጠበቀ መሆኑን ለማረጋገጥ ከደከምን ዘን ትራንስፎርሜሽን ይመጣል ማለት ነው። ቡድኑ ባለድርሻ አካላት ማለት ለምሳሌ ኮሚቴ የተቋቋመ መስሪያ ቤት ከሆነ ሰራተኞቹ ሊሆኑ ይችላሉ። አጠቃላይ በባንክ ኢንዱስትሪውን ወይም ደግሞ ባንኩን የሚነካ ነው ከሆነ ደንበኞቻችሁ ምናምን ሊሆን ይችላል። ተረዳችሁኝ? ስለዚህ በአንድ ቡድን ማደራጀቱ ላይ መጨነቅና መድከም አንድ ነገር ነው። በተጨማሪ ግን ኢቲክስ እና ኦተንቲሲቲ የጠበቀ እንዲሆን መስራት መልካም ነገር ነው። አንድ መስሪያ ቤት እዚህ ላይ ቡድኑንም አንድ መስሪያ ቤት እንትን ስንል እንዴት አድርገን ነው ለውጥ የምናመጣው? እንለውጠዋለን፣ ቼንጅ እናመጣለን ስንል በምን መልክ እንሂድ ነው? አንድ አፕሪሺየቲቭ ኢንኳሪ የሚሉት ሜቶዶሎጂ አለ። ኤአይ ከተባለ አርቲፊሻል ኢንተለጀንስ ሳይሆን የዛ የምናውቀው አሁን ማወራችሁ አፕሪሺየቲቭ ኢንኳሪ ነው። ይሄ ምንድነው? ጥንካሬ ላይና አስፓይሬሽን ላይ የተመሰረተ የተቋማት ለውጥ መንገድ ነው። ለምሳሌ አፕሪሺየቲቭ ኢንኳሪ ማለት ይሄን ለምሳሌ ይሄን ውሃ ይሄን ብርጭቆ
ለሰይ ግማሽ ትንሽ ልጠጣና ላሳያችሁ ምን እንደ አሁን ይሄን ስታዩት አንድ ሰው መጥቶ እንትን ከስትሬንግዝ ቤዝድ አሁን ከዊክነስ የሚያይ ሰው ግማሽ ጎደሎ ነው ይለዋል። ከስትሬንግዝ አንፃር ስታዩት ደግሞ ይሄ ነገር ግማሽ ሙሉ ነው ትላላችሁ የምታዩበት መንገድ እና አንድን ሰው አንተ እንደዚህ ያለ እንደዚህ ዊክነስ አለ እንደዚህ ደካማ ነህ ከማለት የትኛው ይሻላል ወይ ማለት ነው ወይስ አንድ ሰው ጥንካሬው ላይ ጥንካሬውን እንዲያሰፋ ለምሳሌ አንድ ጉዳይ ጠንካራ ነው ያን ጥንካሬ ኤክስፓንድ ማድረግ ይቻላል። አንተ እኮ እንደዚህ ነህ ብትት አንድ ሰው በጥንካሬው ላይ እንዲሰራ ብታረጉት ከስትሬንግዙ ብታሰሩት እንትን ኤክስፓንድ ያደርጋል። ዊክነሱን ስትነግሩት ግን የበለጠ ይዳከማል፣ ሬዚስታንት ይሆናል ነው አላማው። ሶ ይሄን ነገር ግማሽ ጎደሎ ነው ስትሉት ኔጌቲቭ ነው። አንድ ሆስፒታል ላይ በተደረገ ጥናት ዶክተሮች ላይ ጥናት አድርገው ጥንካሬያቸው ላይ ፎከስ አድርገው እንዲሰሩ በማድረግ ጥንካሬያቸውን በማድነቅ ኤክስፓንድ ለማድረግ በመሞከር 30% ሆስፒታሉ 30% ኢንክሪመንት አምጥቷል። ክርክር አለ። አይ ልክ አይደለም አፕሪሺየቲቭ ኢንኳየሪ ልክ አይደለም ይላሉ። ግን አንዱ መንገድ ሰዎች ጥንካሬያቸውን ኤክስፓንድ እንዲያደርጉ ማድረግ ይችላሉ። የሆነ ለውጥ እንዲመጣ ነገሮች እንዲቀየር ከኔጌቲቭ ከሚቀየረው ነገር ሳይሆን ከሚሰፋው ነገር መጀመር ይሻላል ስትጀምረው ማለት። ሌላው ዘ 5D ሳይክል የሚባል ምንድነው ይሄ 5D ሳይክል የሚባለው? አምስቶቹ ዲዎች ማለት እንችላለን። ዲፋይን፣ ዲስከቨር፣ ድሪም፣ ዲዛይን፣ ደስቲኒ። ይሄ ምንድነው? አንድ ለውጥ የሚመጣው መጀመሪያ የሚቀየረውን ነገር በደንብ አድርጎ ዲፋይን በማድረግ ነው በጋራ። ለምሳሌ መስሪያ ቤት ንግድ ባንክ ሰራተኞች በሙሉ የሚመለከት ጉዳይ ከሆነ ንግድ ባንክ ምንድነው ችግራችን ምንድነው የሚለውን ዲፋይን ይደረጋል በደንብ ተደርጎ በጋራ ማለት ስቴክ ሆልደር ያለበት። ዲፋይን ሲደረግ ደግሞ ደካማ ጎኑ ይገኛል። ያ ድክመት እንዴት ይቀየራል የሚለው ህልም እንሰንቃለን፣ ራዕይ እንሰንቃለን። ህልሙ ደግሞ ወደ ውቅር ይቀየራል። ፕራክቲካሊ ወደሚሰራ ስራ እንዴት እቅድ እናወጣለን ምናምን እናወጣለን ማለት ዘን መጨረሻ ላይ የምንፈልገው ነገር ደስቲኒው ይመጣል። what you want what we are craving for ይመጣል ማለት። so the 5D ምንድነው? you start with defining, then define ስታረግ ችግሩን ታገኘዋለህ። የሚቀየረውን ነገር እንዴት አድርጌ ልቀይረው ስትል በቪዥን በድሪም ታየዋለህ። ያየኸው ደግሞ ህልም ብቻ ሆኖ እንዳይቀር ዲዛይን you need ውቅር you need arrangement and then you will have transformed self ማለት ነው። destiny የተቀየርከው አንተ መስሪያ ቤትህ ምናምን ይሆናል ማለት። እንግዲህ አንድ መስሪያ ቤት ባህሪ ያለው ኦርጋናይዜሽናል ቢሄቪየር የሚባለው ባህል አለው። ስለ ለውጥ ስናስብ ሌላው ግምት ውስጥ የሚገባው ባህልና ባህሪ ነው። እሺ ኦርጋናይዜሽናል ቢሄቪየር ማለት የሆነ መስሪያ ቤት ውስጥ ቡድኖችና ግለሰቦች መስተጋብር ውስጥ የሚሆኑበት አንዳቸው ሌላቸው ኢንተራክት የሚያደርጉበት መንገድ ነው። ያው እንግዲህ ባህሪ የግለሰብ ነው አይደል? ኖርማሊ ቢሄቪየር የሚባለው ግለሰብ ነው አይደል? አሁን ተቋም ባህሪ ያለው እያልን ያለ ነው። በሌላ አባባል ተቋማዊ ባህሪ እያልን ያለ ነው። በግለሰቦችና በቡድኖች መካከል ያለው ኢንተራክሽን የአንድ መስሪያ ቤት ኦርጋናይዜሽናል ቢሄቪየር ሲባል የቅጥር ስርዓቱ፣ የስልጠና መንገዱ፣ ውጤታማነትን የስራ ውጤታማነትን የሚለካበት መንገድ፣ የመስሪያ ቤቱ ባህልና ኢኖቬሽን ነው። ተቋማት ከለውጥ ጋር የተስማሙ እንዲሆኑ፣ ውጤታማ እንዲሆኑ፣ ሰራተኞቻቸውን ማዕከል ያደረጉ እንዲሆኑ ያስችላል። ለምሳሌ አጠቃላይ እነዚህ የቅጥር ስርዓታችን፣ የስልጠና መንገዳችን፣ የሰራተኛውን ፐርፎርማንስ የምንለካበት መንገድ፣ የተቋሙን ባህልና ኢኖቬሽን እነዚህ በድምር ኦርጋናይዜሽናል ቢሄቪየር የሚባለው ነገር ያስገኛሉ ነው። ሶ ኦርጋናይዜሽናል ቢሄቪየር ብዙ ጊዜ ኦቨርሉክድ እንትን ነው። ስለ ኦርጋናይዜሽናል ካልቸር ብዙ እናወራለን። ኦርጋናይዜሽናል ቢሄቪየር ብዙ እንትን አይደለም።
ግን መሰረታዊ ነገር ነው። ለምሳሌ ሰው የምንቀጥርበት መንገድ በተደጋጋሚ ፎልቲ ከሆነ የማይሆኑ ሰዎች ነው የምናስገባው። ግን የምንቀጥርበት መንገድ ብቻውን ደግሞ አይደለም፣ ስልጠና የምንሰጥበት መንገድ ምናምን፣ እነዚህን አንድ ላይ የሚመጣው ኢንተራክሽን ውጤት ማለት ይሄን አጥንቶ አዳፕቲቭ እንዲሆን ውጤታማ እንዲሆንና ሰራተኞችን ማዕከል እንዲሆን ማድረግ ለአንድ መስሪያ ቤት ውጤታማነት ክሪቲካል ነው ማለት ነው። ሌላው ለውጥ፣ ስለ ለውጥ ስናወራ እንግዲህ እዚህ የምንቀይረው ነገር የሆነ የሚቀየር ነገር አለ ማለት ነው። ለውጥ እየፈለግን ያለ ነው there is something to be changed። በተለይ ብዙ ጊዜ የሚለወጠው ነገር ኦርጋናይዜሽናል ቢሄቪየር ሲሆን፣ ኦርጋናይዜሽናል ካልቸር ሲሆን ማንነትን ነው የሚቀይረው። ይሄ ሶሻል ማህበራዊ አንድነት ማህበራዊ ማንነትን ነው የሚቀይረው። ሶሻል አይደንቲቲ ያለው አሁን 33 ዓመት የሰራ ሰው ቤቱ ሲሄድ ሌላ ነው፣ መስሪያ ቤት ላይ ሌላ ሰው ሊሆን ይችላል። ሶሻል አይደንቲቲ ያለው ባህሪውንም ሜቢ ንግድ ባንክ በመስራቱ ቤቱ በግሉ ቤት ውስጥ ሄዶ ቤተሰብ ውስጥ ሄዶ ከጓደኞቹ ያለውን ባህሪ ዲፋይን አድርጉት ሊሆን ይችላል በብዙ መንገድ ማለት ነው። ለውጥ ስለ ለውጥ ስናስብ ይሄን ነገር እንዲቀየር እየጠየቅነው ነው ማለት ነው። ሶሻል አይደንቲቲውን ማህበራዊ ማንነቱን እንዲቀየር እየጠየቅነው ነው ማለት ነው። ሰዎች እንደዛ በቀላሉ አይቀበሉም። ይሄን ነገር ሬዚስት ያደርጋሉ። የኔ ነው ብለው የለመዱትን ነገር እኔ ነኝ ይሄ ብለው የተቀበሉትን ነገር ነው እንዲቀየር እየጠየቅ ያለው። ሰው ይጨነቃሉ ወይ ደግሞ ሬዚስት ያደርጋሉ፣ አሻፈረኝ ይላሉ። እና ይሄን ምን ማድረግ ነው የሚስተካከለው? የተቋሙን ኦርጋናይዜሽናል ማንነት አዳፕቲቭ እንዲሆን ከለውጥ ጋር የሚስማማ ሁሌ ከአዳዲስ ነገር ጋር መስማማት ይችላል። ሪጂድ የሆነ ሳይሆን አዳፕቲቭ እንዲሆን ጠንካራ እንዲሆን በማድረግ አሁን ካለው መስሪያ ቤቱ ካለበት ሁኔታ እንዲቀየር ወደ ተቀየረው ሁኔታ ለመውሰድ የሚያስከፍለው ዋጋ የሚያጋጥመው ሬዚስታንስ ዝቅተኛ እንዲሆን ማድረግ ይቻላል። ግን ደካማ የሆነ ኦርጋናይዜሽናል አይደንቲቲ ያላቸው እንትናል ወይ ሬዚስት ያደርጋሉ ወይ ትተውን ይሄዳሉ ወይ ምናምን ይሄዳሉ ማለት ቢኮዝ they wouldn't አዳፕቲቭ መሆኑን ለመቀየር ሁሌ ዝግጁ የሆነ ለውጥን ለመቀበል ዝግጁ የሆነ ኢቮልቪንግ ተቋም መሰረታዊ ነገር ነው በለውጥ በማሳካት ላይ ማለት ነው። በአጠቃላይ ግለሰቦች እንዴት ነው የተቋም ለውጥ ማዕከላት መሆን የሚችሉት? ተቋሞች በፍጥነት እንዲቀየሩ ዓላማቸውን እንዲያሳኩ ግለሰቦችን መጠቀም እንዴት ነው የሚቻለው የሚባለውን ጥያቄ ስናነሳ አንደኛው ይሄ ቼንጅ ማኔጅመንት ያወራ ነው። ሰዎች ለውጥን እንዲቀበሉ ለውጥም ዘላቂ እንዲሆን ብዙ መንገድ አለ ብለናል። ፖርሺ የሚባለው እንትን አንዱ አድካር ሜካኒዝም ነው። ቼንጅ ማኔጅመንትን በአድካር ሜካኒዝም ስንሰራ ሰዎች የመቀበል ዕድላቸው ለውጡን የመቀበል ዕድላቸው ከፍተኛ ይሆናል። ግሬተር አዶፕሽን አለው። የሚደርስብን ተቃውሞ ያለመለወጥ ፍላጎቱ ዝቅተኛ ይሆናል። እናም በድምር ውጤታማ የሆነ ትራንስፎርሜሽን እናመጣለን፣ መሰረታዊ ለውጥ እናመጣለን። አድካርን የተለየ የሚያደርገው ሰዎችን ለውጥ እንዲቀበሉ ያዘጋጃል። አድካር መጀመሪያ እሱ ላይ ተግባራዊ የምናደርገው ማለት ነው። ቼንጅ ማኔጅመንት አንዱ መንገድ ነው። ይሄ በአድካር ሞዴል በቼንጅ ማኔጅመንት በመመራት ሬዚስታንሱ ዝቅተኛ እንዲሆን ሰዎችም በጸጋ ሰይ ብለው ለውጡ እንዲቀበሉ ያደርጋል ማለት ነው። ሌላው አመራርና ራዕይ ነው። መሪዎች፣ የመስሪያ ቤት ኃላፊዎች ሰዎች ለውጡን በቀላሉ እንዲገዙ እንዲቀበሉ የማድረግ ትልቅ ኃይል አላቸው። ምን በማድረግ ራዕዩን በደንብ አድርጎ በመቅረጽ የሚያጓጓ የሚያማልል ሰዎች ሲያዩት ተስፋ እንዲሰማ ሬዚስት እንዲያደርጉ ሳይሆን ይሄ ነገር አሪፍ ነው ብሎ እንዲጓጉ የሚያደርግ በመቅረጽ እንደገና የለውጡ ምሳሌዎች በመሆኑ በራሳቸው ቻምፒዮን ሆኖ ለውጡን ራሳቸው ቀድመው በመስራት በማድረግ የለውጡን በተግባር ሆኖ በማሳየት ሰዎች የእነሱን ፈለግ እንዲከተሉ አብነት እንዲሆኑ ማድረግ ይቻላል። ለውጡ አመጣዋለሁ የሚለውን ባህሪ ሞዴል ቢሄቪየርም እነሱ ሆኖ በመገኘት ለውጡ የስራ ሰዓት ማክበር ከሆነ ቀድሞ በማክበር የስራ አፈጻጸም ችግር ከሆነ እነሱን በማድረግ እንትን ማድረግ ይቻላል። ይሄ
አመራርና ራዕይን ተጠቅመን አንድ መስሪያ ቤት ለመቀየር ስንሞክር አንድ ሰው መሪ የሆነ ሰው ግለሰብ ነው፣ ግን የሊደርሺፕ ፓወሩን ሌጂቲመሲውንና ራዕዩን ተጠቅሞ መስሪያ ቤት ሊቀይር ሲል በዚህ መልኩ እንትን ሲል አላይንመንት መስማት በባህልና በስራ አፈጻጸም መካከል ከፍተኛ መስማማት እንዲመጣ፣ ግልጽነት እንዲሰፍን፣ የመስሪያ ቤቱ ባህል እንዲቀየር ያደርጋል። ሶስተኛው ይሄ ስትራክቸራል ፍሬምወርክ የሚባሉት ለምሳሌ አምቢዴክስትሪቲ ያለው በቀኝና በግራ መስራት መቻል፣ ሁለቱንም ኢኳሊ ማለት ነው። በቀኝና በግራ መስራት ይቻላል፣ ግን ቀኝ የሆነ ሰው ግራው ደካማ ነው፣ ግራኝ የሆነ ሰው ቀኙ ደካማ ነው። ሁለቱንም አቴት ታይም የመጠቀም አቅም ማለት ነው። እንደዛ ሲሆን ምንድን ነው ለኢኖቬሽንም ለኤፊሽንሲም እያደገ እንዲሄድ ያደርጋል ማለት ነው። እንደ ይሄ አምቢዴክስትሪቲ የሚባለው በኢኖቬሽንም ጥሩ መስሪያ ቤት እንደገና በዴይሊ ስራ አፈጻጸምም ጥሩ መስሪያ ቤት እንዲሆን የማድረግ አንዳንዱ ኢኖቬሽን ላይ በጣም አሁን አሜሪካን ነው ያለው። ጀርመንና አሜሪካን አወዳድሩ። የትምህርት ስርዓታቸው የዩኒቨርሲቲ ተርሸሪ ሌቨል ኤጁኬሽናቸው የተለየ ነው። ለምሳሌ ታይምስ ሃየር ኤጁኬሽን ራንኪንግ የ2026 እና 25 ገብታችሁ ብታዩ ከአንድ ወይ ከሁለት ውጭ የመጀመሪያው ኦክስፎርድ ነው። ከዛ መሀል ላይ አንድ ወይ ሁለት ተቋማት ይኖራሉ። ከአንድ እስከ 10 እንደው 8 ወይ 7 አሜሪካ ዩኒቨርሲቲዎች ናቸው እና ተርሸሪ ሌቨል ኤጁኬሽን ናቸው በዓለም ዩኒቨርሲቲዎቻቸው ማለት አንደኛ ናቸው። በዛ ላይ ገንዘብ ለምሳሌ አንድ ሰው ኢኖቬት ማለት ቴስላ የሚባለው አሁን ኒኮላስ ቴስላ ሰውዬው ወደ አሜሪካ የሄደው አገሩ ላይ የሚፈልገው ነገር ስላላገኘ ነው። እና ምን አደረገ? በጣም ጂኒየስ ነው። ሞባይል ምናምን አሁን ድረስ ያልደረስንበት ዋየርለስ ኢነርጂ ትራንስፈር አሁን እየመጣ ነው። ዋየርለስ አሁን ቻርጀር አለ፣ የስልክ ቻርጀር አለ ዋየርለስ። አሜሪካን ሀገር ኢፍ ዩ ሃቭ አይዲያ ባለሀብቶች አሉ፣ ሄጅ ፈንድ ማኔጀርስ አሉ። ሰውዬው ባለሀብት ላይሆን ይችላል፣ የጥሮታ ገንዘብ የምናምን ገንዘብ የሚያስተዳድሩ ማለት እና ይጎ ዜር ፕሮፖዛልን ታቀርባለህ፣ ከወደዱት ኢንቨስት ያደርጋሉ። እና ያኔ በዓለም አንደኛ ባለሀብት የነበረው የአሜሪካ የብረት ምናምን ፋብሪካ ባለቤት የነበረው ጄፒ ሞርጋን የሚባለው ሰውዬ ቴስላ ሀሳቡን ኒኮላስ ቴስላ ሀሳቡን ይዞ ከምዕራብ አውሮፓ ወደ ከኢስተርን ዩሮፕ ምስራቅ አውሮፓ ወደ ኒውዮርክ ሄደ፣ ተገናኙ፣ አሳየው። ሰውዬው ኢንቨስት አደረገ። መጨረሻ ላይ ሌላ ነገር ሰርተውታል። ለምን? በአጋጣሚ ዋየርለስ ትራንስፈሩ ከሰራ ጄፒ ሞርጋን አሜሪካ ውስጥ ይሄ ፖሎች ያን የእንጨት ፖል አንደኛ አቅራቢ ነው ለመብራት ኃይል ማለት እና ዋየርለስ የሚባለው ነገር ከሰራ ይሄ የፖል ማቅረብ ቢዝነስ ሊያጣ ነው። ስለዚህ ገንዘቡን 1.1 ሚሊዮን ዶላር ሰጥቶ ወደ እውነት ሊሆን ሲል ዊዝድሮ አደረገ። ግን ምንድነው የአሜሪካ አሁን ለምሳሌ ኢኖቬሽን ማተር የሚያደርገው የዩኒቨርሲቲ ጥራት ኢኖቬሽን ከፍተኛ ኢኖቬሽን ማለት አዲስ ነገር መስራት ስለሆነ ቴክኖሎጂ ሲስተም ይሆናል። ዋት ማተርስ ኢዝ የከፍተኛ ትምህርት ተቋም ጥራትህ ነው። ሁለተኛ ፋይናንሻል ሲስተም ነው። የአሜሪካ ከፍተኛ የሰው ኃይል የተማረ ሰው ኃይል ጥራት ያለው ሰው ኃይል ዩኒቨርሲቲዎች ላይ ፕሮፌሰሮች ምናምን አሉ መምህራን ተምረው የሚወጡት ልጆች በጣም ሃይ ኳሊቲ ያለው ትምህርት ነው። የተርሸሪ ሌቨል ኤጁኬሽን ያብዛኛው ሁሉም እያልኩ አይደለም። ከዛ ደግሞ የፋይናንስ ስርዓቱ ፍሌክሲብል ባንክ ምናምን አይደለም፣ ግለሰቦች ናቸው። they have money የጥሮታ ካምፓኒዎች ምናምን ገንዘብ ቁጭ አድርገዋል። ዘን ፕሮፖዛል አቀርበህ ከወደዱት ያኔውን ኢንቨስት ያደርጋሉ። ሌላ ፕሮሲጀር የለውም። ገንዘብ አሲዝ ምናምን አሲዝ ቤት አሲዝ የሚባል ነገር የለም። እና አሜሪካ በዚህ ምክንያት በኢኖቬሽን አንደኛ ነች እስካሁን ድረስ ኖባዲ ቱ ኮብሮ። ግን ደግሞ አሜሪካ እዛው ያለ ሌላ አሳዛኝ ነገር አለው። አሜሪካ ሃይ ስኩል ሲስተሟ የ10ኛ ክፍል የአሜሪካ ተማሪ ካሪኩለም የህንድ 5ኛ ክፍል ተማሪ ይማራል ይባላል። ይሄ ፕራይቬት ስኩሉ ምናምን የዚህ ካቶሊክ ምናምን ትምህርት ቤቶች አሉ ጥሩ። አብዛኛው ፐብሊክ ስኩል አስገራሚ ነው። ፊልም ምናምን ታያላችሁ አይደል? ሲጣሉ ምን ሲሉ ይሄ ባስኬትቦል ትምህርት በቃ በተለይ ጥቁሮቹ ኮሚኒቲ በጣም ያሳዝናል። ይሄ ከለር ጥቁሮች እየተጎዱ ነው ዲስክሪሚኔሽን አለ የሚባለው ነገር እዛ ትምህርት ቤት ዋናው ቦታ ትምህርት ቤት ነው። የወደቀ ነው ትምህርት ቤቶች። ፋብሪካ ተቀጥሮ የሚያመርተው ደግሞ ማን ነው? ያው ሃይ ስኩል ቲቬት ነው ተማሪ ነው። ዩኒቨርሲቲ ምናምን ሌቨል ኢኖቬሽን ነው እንጂ የሚሆነው እንትን አይደለም። ሶ አሜሪካ በኢኖቬሽን አንደኛ ትሆንና በምርት ግን ዝቅተኛ ነው። ዝቅተኛ ነች። አንድ የአፕል ስራ አስኪያጅ ስቲቭ ጆብስ ነው ከዛ በኋላ የመጣው መሰለኝ። ለምንድን ነው
ቻይና የምታመርተው ለምን እዚህ አታመርትም ማለት ሌበር ቺፕ ስለሆነ ነው ወይ አሉት። አይደለም የኤፊሺየንሲ ጉዳይ ነው። የአሜሪካ ሌበር ኢንዱስትሪያል ሌበር ኤፊሺየንት አይደለም ብሎ ተናገረ። እና ሃይ ስኩላቸው የሞተ ቲቪታቸው የሞተ ስለሆነ ሰዎችን ለፕሮዳክቲቪቲ ያዘጋጁ። ኢኖቬሽን ጥሩ ሆኖ የተመረተውን የመጣውን ኢኖቬሽን which means አፕል ዲዛይን የሚደረገው the whole thing ካሊፎርኒያ ነው የሚመረተው ቻይና ነው። the innovation part is the design okay እና ለፕሮዳክሽን ዊክ ናቸው። ደግሞ ጀርመን ሄዱ ኦፖዚቱ ማለት ጀርመን አሁን 1 እስከ 100 1 እስከ 50 ብትሄዱ አታገኙም። የዩኒቨርሲቲ እንትኑ ራንኪንግ ውስጥ የሉ። ፋይናንስ ስርዓታቸው ባንክ ነው። ኢኖቬሽን ከፈለክ ጥናት ከፈለክ ሄደ ባንክ ገንዘብህን እንትን ቤትህን አስይዘህ ሞርጌጅ ነው። ሶ እንዴት አድርጎ ሰው አንድ ሀሳብ ያለው ሰው እንትን ያደርጋል። ሶ የባንክ ስርዓቱም የዩኒቨርሲቲ ትምህርታቸውም ጥራቱ በጣም ከፍተኛ ስላልሆነ ኢኖቬሽን ብዙ አይደለም ጀርመኖች። ፋብሪካዎቻቸው ላይ ብትሄዱ የዛሬ 200 ዓመት የነበረ ፋብሪካ ትንሽ የተስተካክሎ እንዳለ ነው ያለው። ስሞል ኢምፕሩቭመንት ግን የሃይ ስኩል ስርዓታቸው አስገራሚ ነው። ቲቪኤስ ስርዓታቸው አስገራሚ ነው። ኤንድ ፕሮዳክሽን ኤፊሺየንሲ ፕሬሲዥን በጣም አስገራሚ ነው። ብዙ አዲስ ነገር አይፈጥሩም። the quality of the production the efficiency ግን አስገራሚ ነው። so America is strong in innovation, weak in production, in efficiency. Germany is strong in efficiency, weak in innovation. በዛ ምክንያት ሁለቱም ዊክ ነው። የአሜሪካና የጀርመን ኢኮኖሚ ቢጋቡ ይላል if they were married ዓለም ውስጥ ታይቶ የማይታወቅ ነገር ይመጣ ነበር ይላል። ተቋማትም እንደዛ ይሆናሉ። በአገር ያሰደዋችሁ ማለት ነው ክሊር እንዲሆን ብዬ ተቋማትም በኢኖቬሽን አሪፍ ሆኖ በፕሮዳክሽን ደካማ ተቋማት ይሆናል። በፕሮዳክሽን አንደኛ ሆኖ በኢኖቬሽን ደካማ ይሆናሉ። በኢኖቬሽን አንደኛ ሆኖ በኤፊሺየንሲ አንደኛ ተቋም ይሆናል። ዝም ብሎ ለኢኖቬሽን ብቻ የተሰራ ተቋም ከሆነ ኢኖቬሽን አንደኛ ቢሆን ችግር የለውም። በፕሮዳክሽን ለኤፊሺየንሲ ብቻ የተሰራ ተቋም ከሆነ ኢፊሺየንሲ ብቻ የተሰራ ማክሮስ ኤኒ ኢፊሺየንሲ ሶ ሁለቱም እንደ ጀርመንና እንደ አሜሪካ እንዳንሆን ሁለቱም ያስፈልጉና አንድ ተቋም ባለፈው እንዳልነው ፓራላል የሆነ አደረጃጀት መዘጋት ወይ ደግሞ አንድ አደረጃጀት ሆኖ ሁለቱን እንዲሰራ በማድረግ በሁለቱም ኤፊሺየንሲ ያስፈልግ። ንግድ ባንክ ለምሳሌ መሰረታዊ ለውጥ እንዲያመጣ ኢኖቬሽን የሚጠይቁ ኤሪያዎች ላይ ኢኖቬት የሚያደርጉ ሰዎች ስፔሻሊ በመመደብ ወይ ደግሞ እና ኤፊሺየንሲ ላይ የሚሰሩ ሰዎች ሌላ ወይም ደግሞ ተመሳሳይ ስትራክቸር ሁለቱም እንዲሰራ ግን ባለመርሳት ለሁለቱም የሚያዘጋጅ መስሪያ ቤት ሰራተኞቹ ለሁለቱም የሚያዘጋጅ መስሪያ ቤት አድርጎ ዲዛይን በማድረግ መስራት ይቻላል ማለት ነው። ሶ ስትራክቸራል ፍሬምወርክ የሚባለው እንትን ነው። ይሄ ምን ይፈጥራል? አንደኛ መስሪያ ቤቱን ለለውጥ የተመቸ ከለውጡ ጋር አብሮ የሚሄድ ያደርገዋል። ኢኖቬት ያደርጋል መስሪያ ቤቱ እዚያው እያለ ደግሞ ኤፊሺየንሲ ይኖረዋል። እንዴት ነው ግለሰቦች የተቋም ለውጥን የሚያመጣው ብለን የጠየቅን እንደሆነ ሌላው አራተኛው መንገድ ይሄ ቲም ቤዝድ ኤክስኪዩሽን የሚሉት ምንድነው? ቡድኑ ቅድም ባልነው መሰረት ሆን ተብሎ ታቅዶ ታስቦበት ክሮስ ፋንክሽናል እንዲሆን ተደርጎ ይዋቀራል። ርዕይ ላይ እንሰራለን። በመሆኑ ምን ይሆናል? ኤፊሺየንሲ ይመጣል፣ የስራ አፈጻጸም ይጨምራል፣ ኢንጌጅድ የሆነ ሰራተኛ ይሆናል። እንደዚሁም እሴት የሚባለው ነገር ቫልዩ የሚባለው ነገር ክሬኤትድ ይሆናል፣ ይፈጠራል ማለት ነው። ሌላው ኢቲክስ እና አይደንቲቲ ያለ። ኢቲክስ እና አይደንቲቲ ምንድነው? ስነ ምግባርና ማንነት ምንድነው? ቅድም ያለው የመስሪያ ቤቱ ስነ ምግባርና አንድነት ለውጥ ናሬቲቭ አለው። ለውጥ ዋናው ነገር ጥንካሬው ናሬቲቭ ላይ ነው። ለውጡ በምንድን ነው በማን ላይ ነው የሚመጣው? እንዴት ነው የሚመጣው? እና ፋንዳሜንታሊ ሰዎች ኢንተረስታችን ይነካል ሬዚስት ነው የሚያደርጉት እና ዋጋ ያስከፍላል። ናሬቲቭን ከቻልክበት ግን አብዛኛውን ሰው ይዘው ይሄዳል። ኢቭን አጌንስት የመጣበት ሰው ሳያውቀው ይተባበራል በራሱ ላይ። አንዳንዱ እኮ አላስፈላጊ ሊሆን ይችላል ለውጡ ላይ ግን መጀመሪያ ከነቃ አስቸጋሪ ነው። ናሬቲቭ ማለት አንዳንድ ጊዜ ዲፈረንት ሪያሊቲ ይፈጥራል። ሰዎች አጌንስት ዘምሰልቭስም አክት እንዲያደርጉ ያደርጋቸው በደንብ ከቻልክበት ማለት ከቻልንበት ማለት
የቀደም እንዳየነው የስነ ምግባርና ማንነት ላይ የተመሰረተ ስራ ስንሰራ ገዢ የሆነ ሌጂቲማይዚንግ የሆነ ናሬቲቭ ቅቡልነት የሚያረጋግጥ ናሬቲቭ ነውና ግለሰቦች ትራንስፎርሜሽን አካውንታብል ማድረግ ይመጣል። ይሄ በውጤቱ ኦተንቲክ የሆነ እውነተኛ የሆነ በመተማመን ላይ የተመሰረተ ትራንስፎርሜሽን ይመጣል ማለት ነው። ስድስተኛው ይሄ ቢሄቪራል ፋውንዴሽን የሚሉት ቅድም ያልነው ኦርጋናይዜሽናል ቢሄቪየር ሰራተኞች የአንድ ተቋም ባህል ኮሚኒኬሽን እና ኢንጌጅመንት የሰራተኞች የሚወስነው የመስሪያ ቤቱ ባህሪ ነው። ባህሪውን ጥሩ እንዲሆን ባደረግን ቁጥር ከፍተኛ የሆነ አይበገሪነት ይፈጠራል፣ ኢኖቬሽን ይኖራል፣ አዳፕቲቭ ካፓሲቲ ሁልጊዜ አንድ ቦታ ላይ የሚቆም ሳይሆን ከለውጥ ጋር አብሮ የሚሄድ አዳጊ የሆነ አቅም ሊሆን ያደርጋል ማለት ነው። እንዴት ነው ግለሰቦችን እና ቡድኖችን ለለውጥ ማዘጋጀት የሚቻለው ማነቃነቅ የምንችለው ካል ለምሳሌ የተለያዩ ቅድም ያየናቸው እስካሁን ያየናቸው ከትላንት ወዲያ ጀምሮ ያየናቸው የለውጥ ሞዴሎችን ኢንተግሬት ማድረግ መጠቀም ነው። ለግለሰብ ለምሳሌ ለግለሰቡ አድካር መጠቀም ነው። ኢንዲቪጁዋል ጆርኒ ሲሆን የአዌርነስ ዲዛየር ናውሌጅ አቢሊቲ ሪኢንፎርስመንት ያለው ማዘጋጀት አድካርን መጠቀም አድካርና ይሄ ፕሮሲቺ የሚባለው ይሄ ስሪ ፕሮሰስ የሚባለው ሰዎችን ማዘጋጀት ማኔጅ ማድረግና ነገሩን ሳስቴን ማድረግ ይሄ በተቋም ደረጃ በግለሰብ ደረጃ ያኛው አድካር በተቋም ደረጃ የፕሮሲቺ ሞዴል አንድ ፓርት ነው፣ ግን ስሪ ፌዝ ነው። የፕሮሲቺ ስሪ ፕሮሰስ የሚባለው ስፔሲፊክ መጠቀም ነው። ሁለተኛው በስትራቴጂ በባህልና በአሰራራችን በስርዓታችን ውስጥ መግባብ እነዚህ አራቱ እንዲመሳሰሉ አንዱ ሌላውን የሚያግዝ ስትራቴጂ ኖሮ መዋቅሩ ሌላ ከሆነ አይሰራም። 80% ስትራቴጂዎች አይሰሩም። ቢኮዝ በስትራቴጂውና በመዋቅሩ መካከል ልዩነት አለ። መዋቅር ማስፈጸሚያ ነው፣ የስትራቴጂ ማስፈጸሚያ ነው። አሰራራችን ምናችን it should be for the strategy ስትራቴጂ ብቻ ማውጣት አይደለም። በስትራቴጂውና በተቋሙ ባህል እና በአሰራር ስርዓታችን መካከል መግባባት መኖሩ የሰመረ መሆኑ የተሰናሰነ መሆኑ ማረጋገጥ ያስፈልጋል። ይሄን ለማድረግ እንዴት ነው ይሄ 7S ፍሬምወርክ ያልነው? ለምሳሌ በስትራክቸር በቫልዩስ በሊደርሺፕ ስታይል እና በስታፍ ካፓቢሊቲ መካከል በመዋቅሩ በመስሪያ ቤቱ መዋቅር በእሴቱ በአመራር ስታይሉና በሰራተኞቹ አቅም መካከል መግባባት እንዲኖር ማድረግ ያስፈልጋል። በመሪ ደረጃ ደግሞ ይሄ አምቢዴክስትረስ መሆን መስሪያ ቤቱን አምቢዴክስትረስ አድርጎ ዲዛይን ማድረግ ቅድም ያልነው ይሄ ታም ሞዴል የትራንስፎርሜሽን እና አሰስመንት ሞዴል ትራንስፎርሜሽን ስትራቴጂያዊ የሆነ መርህ ላይ የተመሰረተ ታማኝነት ያለው ትራንስፎርሜሽን ማረጋገጥ ይቻላል ማለት ነው። ደግሞ መስሪያ ቤቱን ለመቀየር ስንሞክር ስትሬንግዝ ላይ ፎከስ እናደርግ። ሰዎች አፕሪሺየቲቭ ኢንኳሪ ማለት ሁለት ነው፣ ስትሬንግዛቸው ላይ እና አስፒሬሽናቸው ላይ። አሁን አንድ ሰው የሆስፒታሉ ዶክተር ሆኖ የሆስፒታሉ ማኔጀር መሆን ይፈልጋል። ይሄ አስፒሬሽን ነው። ኦር ለምሳሌ አንድ ዲስትሪክት ማኔጀር በዲፖዚት ሞቢላይዜሽን በሎን ዲስባርስመንት ነው የሚባለው እና ሎን ሪትራይቭ ነው የሚባለው ምንድን ነው? ኮሌክሽን አንደኛ መሆን ይፈልጋል። ይሄ አስፒሬሽኑ ነው። ይሄን ለማድረግ ደግሞ በዲፖዚት ሞቢላይዜሽን አንደኛ ነው ጎበዝ። የቀረው ሁለቱ ላይ ነው። ሰውየው የሚፈልገው ሶስት ነገር ማሳካት ነው። አንድ ያሳካል። አንዱ ሲያሳካ ስትሬንግዝ አለው ማለት ነው። ያን ኤክስፓንድ ማድረግ ነው ወደ ሎን ዲስባርስመንት እና ኮሌክሽን፣ ተቀማጭ ገንዘብ ሞቢላይዜሽን፣ ብድር አሰጣጥና አሰባሰብ ሶስቱ አንደኛ መሆን እየፈለገ በተቀማጭ ገንዘብ አሰባሰብ አንደኛ ከሆነ ይሄንን አንደኝነቱን ወደዚህ ማስፋት ይቻላል። በፌሌሩ አይደለም፣ ፌሌር ሳይሆን አስፒሬሽን ነው የቀረበው። አሁን በሁለቱ ወድቀሃል አይደለም፣ ሶስቱ መሆን እየፈለክ አንዱ ሆነሃል። የአንዱ የሰራህበት መንገድ ይጠናና እሱን ወደዛ ማዛወር ማለት እንዲሰፋ ማድረግ ይቻላል ነው። አንድ ተቋም የሚያስፈልገው ነገር ማንነት ነው።
ማንነት የሰራተኞች የሶሻል አይደንቲቲ ያልነው አንድ ተቋም ለለውጥ ዝግጁ ማድረግ ሲያስፈልግ ተቋምን ለለውጥ ዝግጁ ማድረግ ሲያስፈልግ ለለውጥ ዝግጁ የሆነ ማንነትን ማዋቀር ሶሻል አይደንቲቲ ማዋቀር ያስፈልጋል። የተቋሙ ባህል ደግሞ ግን የተረጋጋ እንዲሆን ለለውጥ ማዘጋጀት ማለት ያልተረጋጋ ይሁን ማለት አይደለም። ይከን አቺቭ ለውጥ እኮ የሆነ ስታቢሊቲ ይፈልጋል ማለት የሆነ 10 ዓመት ለምሳሌ የሆነ ነገር አቺቭ አድርገህ ከ10 ዓመት በኋላ የለወጥኩት ያልከው ነገር አውትዴት ሊሆንብሃል እንጂ በየቀኑ አይደለም። ስታቢሊቲ እና በቼንጅ መካከል ባላንስ ሚዛን መጠበቅ ያስፈልጋል። ደግሞ የተቋም ባህል የሚባለው ነገር የሚወስነው ናሬቲቭ ነው። ሰራተኞች እንዲተማመኑ መስሪያ ቤቱን እንዲያምኑት መሪዎችን እንዲያምኑ ማድረግ በጣም ጠቃሚ ነው። ሰዎች ያወጣነውን ትርክት ካመኑት ኮኔክትድ ናቸው ከመስሪያ ቤቱ ጋር። በመጥፎም ጊዜ ሰው ወንድምና ተብሎ ናሬሽን ነው አይደል? ዊ ዶንት ኖ ዲኤንኤ ቢመረመር እኮ ወንድምና የተባሉ ሰዎች ላይሆን ይችላል። ለንደን አሁን 45% ነው ለንደን ምርመራ ተደርጎ በትዳር ውስጥ የተወለዱ ልጆች 40% ነው 45% አይደሉም፣ የአባቶቻቸው አይደሉም። ናሬሽን በጣም ፓወርፉል ነገር ነው። ሆም ብሎ የመስሪያ ቤቱን የውስጥ ኮሚኒኬሽን ናሬሽን እንትን ማድረግ ለውጥ እንዲሳካ ያደርጋል። ከዚህ የምንረዳው ነገር የተቋም ለውጥ የሚባለው ነገር በሰዎች ላይ መፈጸም ያለበት ሳይሆን በሰዎች በኩል መፈጸም ያለበት ኦርጋናይዜሽናል ቼንጅ ከሰዎች ነጥለን አናየው፣ ከመስሪያ ቤቱ ተቀጣሪዎች ላይ አናየው። ተቋሙን እቀይራለሁ ብሎ የተነሳ ሰው ሰራተኞችን ነው የሚቀይረው። መጀመሪያ እነሱ ሲቀይሩ መስሪያ ቤቱ አፈጻጸሙ፣ ፕሮፊቱ፣ ዲፖዚት ሞቢላይዜሽኑ፣ ሎን ዲስባርስመንቱ ሰዎችን ማዘጋጀት ይጠይቃል። ሆነ ብሎ አቅዶ ሰዎቹ ተለውጠው መስሪያ ቤቱን እንዲቀይሩት የማናረገው ነገር ብዬ የማስበው እሱ ነው። ረጅም ጊዜ አናጠፋም። ለመቀየርም ካሰብን ከስልጠና በስተቀር ብዙ አላውቅም። ስልጠና ላይ ይቆማል። ግን እንዳየነው አሁን አፕሪሺየቲቭ ኢንኳሪ ስልጠና ብቻ የሚሰጥ አይደለም፣ ፕራክቲስ የምታደርገው ነው፣ በተግባር ነው። አፕሪሺየቲቭ ኢንኳሪ አሁን ነካ አድርጌ ነው ያለፉት። ለምን ረጅም ሊሆን ነው። አፕሪሺየቲቭ ኢንኳሪ ራሱ አንድ ሙሉ ቀን ያስወጣል። እናንተ የምታደርጉት ምንድነው? የሰማችኋቸውን ነገሮች ወስዳችሁ ዝርዝር መውሰድ፣ ማንበብ። አሁን ደግሞ ዩቲዩብ አለ፣ ሁሉ ነገር በቪዲዮ ያሳያችኋል። በጣም ኢንትረስቲንግ በማይረሳ መልኩ እሱ ማድረግ ይጠይቃል። ሰዎችን ማዘጋጀት አለብን የሚለው መሰረታዊ ቁም ነገር ነው። አንዱ መውሰድ ያለብን ቁም ነገር ነው። ሌላው ለውጥ እንዲሳካ ከተፈለገ መሰረታዊ ለውጥ ወይ ትራንስፎርሜሽን እንዲሳካ ከተፈለገ ቅድም እንዳልነው መሪዎች በጣም ይወስናሉ። በቪዥን ክራፍቲንግ ራዕያቸውን በማድረግ ናሬቲቭ ሼፒንግ አምቢዴክስትረስ የሆነ በሁለቱ በቀኝና በግራ እኩል መስራት የሚችል ሰውን በማምጣት ራሳቸውም እንደዛ ነው ባህሪው ሞዴል በመሆን ሞዴል ቢሄቪየርን በማሳየት ራሳቸው መጀመሪያ ተቀይረው በማሳየት የግል ደግሞ ፐርሰናል ኤጀንሲ እዛ ውስጥ ያሉ ሰራተኞች ምኖች ምናምን ስናመቃቸው ስንሰራባቸው በግል ውሳኔያቸው የአንድ የሁለት ሰው ውሳኔ ፓወርፉል ውሳኔ ብዙ ነገሮችን ይቀይራል። ባህሉን ደግሞ አዳፕቲቭ ለለውጥ የተስማማ ሁሌ ለመቀየር ዝግጁ የሆነ ባህል እና ደግሞ ስነ ምግባር ላይ የተመሰረተ ስነ ምግባር ደግሞ ሩትድ የሆነ ስነ ምግባር ሲኖረው አንድ መስሪያ ቤት ራዲካል ትራንስፎርሜሽን ሊካሄድና ሊጸና ይችላል። መሰረታዊ ለውጥ ሊመጣ ይችላል ማለት ነው። ይሄ ሁለተኛው ቁም ነገር ነው። ግለሰቦች በአንድ ተቋም ለውጥ ውስጥ ግለሰቦች በጣም ኢምፖርታንት ናቸው። ለውጥን ለመቀበል የቡድን ደረጃ ኢኖቬሽን እንትን ለማለት የአንዱን የመስሪያ ቤቱን ባህል ለመቀየር መዋቅሩ ዲዛይን ለማድረግ በጣም ጠቃሚ ናቸው። እያንዳንዱ አሁን ንግድ ባንክ ውስጥ ታች ያለው አምቦ ዲስትሪክት ሳይሆን አምቦ የሆነች እንትን አምቦ ከተማ ውስጥ ያለ አንዷ ብራንች ጀምሮ መጨረሻ ላይ ያለው እዚህ ሄድ ኦፊስ ካለው ድረስ በጣም ጠቃሚ ናቸው። እያንዳንዱ ስትራክቸር ማለት
አንዱን ልንተው አንችልም። if you want to change transformative እንትን ዲፖዚት ሞቢላይዜሽን ያው ታች ያንተ ብራንቾች ሲሰበስቡ ነው አላንተ እንትን የምትለው እንደዛ ነው። እዛ ላይ በደንብ መስራት እያንዳንዱ ሌየር በጣም አስፈላጊ ነው። የአንዱ የታችኛው ብራንች ሲሳካ 65ቱ እንትኖች ዲስትሪክቶች አንድ ላይ 65ቱ ብራንቾች አንድ ላይ ሆኖ ዲስትሪክቱ ይሳካል። ዲስትሪክቶች ሲሻሻሉ ሄድኳርተሩ ምን ይላል? ይህን ሁሉ ማብቃት ይጠይቃል ማለት ነው። እንዴት ነው መሪዎች ማለት እናንተ ናችሁ። የዲስትሪክት መሪዎች ናችሁ፣ ኃላፊዎች ናችሁ። ትራንስፎርሜሽን ማምጣት የሚችሉት ያንን እንደሆነ ለምሳሌ ይሄ ትራንስፎርሜሽናል መሪ የሚባለው አመራርነት የሚባለው ትራንስፎርሜሽናል ሊደርሺፕ ማለት ግለሰቦችን መስሪያ ቤት ውስጥ ያሉ ግለሰቦችን፣ ሌሎች መሪዎችን ከራሳቸው ይሄ ሰልፍ ኢንትረስት ከሚባለው ከገዛ ሰልፊሽ ኢንትረስታቸው ባሻገር ጥቅም ተሻግረው ለጋራ ለሆነው ትልቁን ስዕል ለሚያገለግለው ለርዕይ እንዲገዙ ለማህበራዊ ለውጥ ለተቋማዊ ለውጥ እንዲተጉ ራሳቸው ጎድተውን ቢሆን መስሪያ ቤቱ መሰረታዊ እንዲተጉ የማድረጊያ ምን ትራንስፎርም ማድረጊያ ነው። ኖርማሊ ሰዎች ሰልፊሽ ነን። የሆነ ነገር ሲባል what is it for me ነው ምን አለው ለኔ ነው እንጂ ለመስሪያ ቤቱ ምን አለው ብለን አንጠይቅም። አንድ ሰውዬ ልጁን ይዞ እየሄደ መኪና ገጭበታል እና ያው ከፈለ። ሾፌሩ የገጨው ሰው ከፈለ። ግን ልጁን ይዞ ይሄድበት የነበረው መንገድ መጥፎ ነው ማለት ከዲገጭ የሚያደርግ ነው። ግን ያው ከፈለ። ከዛ ሁለተኛው ልጅ ይዞ መጥቶ ደግሞ አረግጭና ገንዘብ ክፈለኛ አለው ይባላል። ዛት ማች እንትን ሰልፊሽ ካልገራ ነው የሰው ልጅ በጣም ብዙ አውሬ ነገር ያደርጋል። ኮንሺየስሊ ካልሰራ ሰልፊሽነታችን ዝም ብለን ከተሆነው ህሊናችን ላይ ካልሰራ ኤቲክስ ላይ ካልሰራ በጣም መጥፎ ነው። ንጉሱን አንበሳ ታዩታላችሁ ሲበላ ሴቷ አድና ታመጣለች። እንግዲህ ሴቷ በግማሽ ታንሳለች በቦዲ ሳይዝ ማለት ወንዱ አንበሳና በሴቷ አንበሳ ብዙ ጊዜ እጥፍ ይበልጣታል ወንዱ። ፍጥነት የለውም ማለት ነው። ማለት በጣም መሮጥ አይችልም ሰውነቱ እንትን ይላል። ሁለተኛ መተጣጠፍ አይችልም። አጃይል አይደለም። ለምሳሌ አንዲት እንስሳ ወይ ደግሞ ቢዳቋ ሊያድን ሲሄድ እሷ ትበልጠዋለች። ሴቷ በጣም ፈጣን ናት የአንበሳ። እንደገና ሲተጣጠፉት መተጣጠፍ ትችላለች። ሰውነቷ አጃይል ነች፣ ፈጣን ነች። በዛ ምክንያት የምታድነው 90% ሴቷ ናት። ሴቷ ያደነችውን ግን ሄዶ ይቀማል። እሱ ከበላ በኋላ ነው አንበሳ ሃይራርኪ ያለው አይደል? ንጉሱ ከበላ በኋላ ሌሎች ወንዶች ይመጣሉ ይበላሉ። ሌሎች ምንሽ ከመጡ በኋላ ሴቷ ትበላለች። ከዛ ልጆች ይበላሉ፣ ደቦሎች ይበላሉ። ምንድን የምታድነው ዛት ማች በጣም ሰልፊሽ ነው አይደል? እንደው እኛ ጋር እኮ ማለት እነ ለምለም እንዳይቆጡ እንጂ ብሬድ ዊነሩ አርቲስት ማለት ሰው ልጅ ላይ ብሬድ ዊነር ወንዱ ብሬድ ዊነር ነው ብሎ ስለሚያስብ ነው አሁን እየተቀየረ ነው። ሴቶች ሞር ብሬድ ዊነር ናቸው ስለሚያስብ ብዙ ነገር ያደርጋል አይደል? አንበሳ ግን ያላደነው ምግብ ነው የሚበላው። ራሱ ሳያድን ምናምን ሴቷን ጥልቅ አትነካትም። ይቆጣል፣ በጣም ይጣላል። ከዛ ስጋ የሚጣፍጠውን ያውቃሉ። ይሄ እዚህኛ ሻኛ ምናምን ለዋለ እሱ ነው የሚበላው። ባይዘው እንትን እዚህ ጋርና የሚጣፍጠው ፓርት ላይ እንትን ያለው ነው ዘይ ሃቭ ቴስት ኦፍ ሚት። ይሄን ሰልፊሽነስ ትራንሰንድ አድርጎ የሰው ልጅ ለትልቁ ስዕል ራሱ እንዲያስገዛ በግል የማይጠቅመውን ግን ሀገርን ተቋምን የሚቀይር ነገር ውስጥ እንዴት በሙሉ ኢነርጂው በሙሉ ብቃቱ በሙሉ አቅሙ ተሳትፎ ያርግ ነው ፈንዳመንታል ነገር። ገባችሁ ብላችሁ how do you participate in this kind of situation? በሙሉ ብቃት እንዴት ይደረግ? አንድ ሰው ትራንስፎርሜሽናል መሪ ነው የሚባለው ሰዎች ይሄ ሰልፊሽነታቸውን ሰልፍ ኢንተረስትድ ቢሄቪየራቸውን ተሻግረው ለትልቁ ዓላማ እንዲያስገዙ የማድረግ አቅም ሰዎችን አነሳስተን ኢንስፓየር አድርገን ሞቲቬት አድርገን
ለዛ እንዲሰሩ ማድረግ ስንችል ነው። ሰዎች ከተራ ሰልፊሽነት ከተራ ስስት ወጥተው ራሳቸውን ከሚያገለግል ነገር ብቻ ለሚያገለግል ነገር ብቻ ራሳቸውን ማስገዛት አቁመው ለትልቁ ስዕል ሲገዙ ለትልቁ ርዕይ ሲገዙ ራሳቸውን ሲያስገዙ ምን ይመጣል? ኢኖቬሽን የሚባለው ነገር ይመጣል። ኢኖቬሽን ከፍተኛ ጥረት ይጠይቃል። ኢኖቬሽን ምናልባት አንተን የሚጎዳ ሊሆን ይችላል። ስራ ሊያሳጣህ ይችላል። ኢኖቬት ያደረከው ነገር ሮቦት አምጥተህ ሊተካህ ይችላል። ኢኖቬት ያደረከው ነገር ሮቦት ሊሆን ይችላል። ግን የራሳቸውን ጥቅም ስለሚያይዙ ውስጥ እንትና ሌላው ከፍተኛ የሆነ ሞቲቬሽን ያካሂዳሉ። እና ምንድነው ያለው አእምሯችን እንደ ፋብሪካ ነው እና አእምሯችን ውስጥ ቆሻሻ ነገር እያስገባን ትክክለኛ ነገር መጠበቅ አንችልም። ፋብሪካ ውስጥ የመኪና ፋብሪካ ውስጥ ጥሩ መኪና እንዲመጣ ብረት ምናምን ማቀራረብ ያለብህ ነገር አለ። አእምሯችንም ጥሩ ነገር እንዲሰማ ሞቲቬት እንዲሆን ከፈለግን ወደ አእምሯችን የሚገባውን ነገር መቆጣጠር አለብን። ምንድን ነው የሚገባው? የምናዳምጠው ነገር ምንድን ነው? ሞቲቬት የሚያደርገን ነው ዲሞቲቬት የሚያደርገን ነው የሚለው the moral of the story is አንበሳ ክርክር አለ። ህንዶቹ ኤዥያዎቹ የጫካ የበረሃ መሪ ጃንግል መሪ ታይገር ነው ይላሉ። አፍሪካኖቹና ሌሎች አፍሪካኖቹ ደግሞ አንበሳ ነው ይላሉ። ይሄ ኤዥያቲክ ላይን የሚባለው አሁን ኦልሞስት ጠፍቷል። አንበሳ ያለው አፍሪካ ነው ዋናው። አንበሳ ሳር የበዛበት ብዙ እንትን የሌለው ዝናብ የማይበዛበት የካት ፋሚሊ ስለሆነ ውሃ አይወድም። ይጠጣል እንጂ አይወድም። መዋኘትም አይችልም። እና በተለይ ወንዱ አንበሳ አሁን መግደልም የሚያስቸግረው እዚህ ጋር ያለው እንትኑ ምንድን ነው የሚባለው? ካባው ምንድን ነው? ጎፈሩ በጣም ያገለግለዋል። እንደዚህ ሌላ እንስሳ ቢነክሰው እንትኑ ጋር ለመድረስ አይችልም። በተለይ በጣም ቺክ እንትን ያላቸው ይሄ በርበሬ ላይን የሚሏቸው አሁን የጠፉት ሳይንቲስቶቹ እንደገና እንትን ለማለት እየሞከሩ ነው። ኖርዝ አፍሪካን ላይን ጥቁር ካባ ያላቸው አደገኞቹ ናቸው። ወይዘው ጥቁር ጎፈር ያላቸው እንትኑ አስቸጋሪዎቹ አንበሶች ናቸው። በኃይልም በምንም አይቻልም ይሏቸዋል። ሳይዝ አነስ ይላሉ ግን እና አንበሳ በሳይዝ አይተናል። ዝሆን ወይም ሪኖ ጉማሬ ነው የሚበልጠው። በኢንተለጀንስ እንትን ይበልጣል። በጣም ቀበሮ ይበልጠዋል። በማየት ምናምን ኢግል ይበልጠዋል። ግን ኪንግ ኦፍ ዘ ጃንግል ነው እንላለን። አሲስ ለአፍሪካ ለነሱ ታይገር ነው እንበል። ግን ታይገርና አንበሳም ፊዚካሊ ፋይት ቢያደርጉ ኖሮ አንድ ቦታ ላይ ስለማይገናኙ ፓርክ ላይ ምናምን ሲገናኙ አንዱ ለእንትን ይችላል። አንድ በፈጣሪም ለኤዥያዎቹ እንትን ሰጥቶ ታይገር ሰጥቶ ለእኛ አንበሳ ሰጥቶናል። ስለዚህ አሁን አንበሳ ነው ታይገር ነው የሚያሸንፈው ሲባል ቲዎሬቲካል ነው። አብሮ አንድ ጃንግል ላይ አይኖርም። አንበሳ ይሄ ህንድ ሀገር ያለው ይሄ ውሃ የሚበዛበት ዝናብ የሚበዛበት በጣም ይሄ ወይ ደግሞ ሳይቤሪያ ያለው ፓርት ላይ እንትን አይልም፣ ብርድም አይችልም። ብር እንትንም ብዙ አይፈልግም። ዛፍ አይወድም አንበሳ። እንደ ሊዮፓርድ ዛፍ ላይ አይወጣም። ሳር ነው ሰፊ ሳር እና ኢትዮጵያ ውስጥም ሳር የሚበዛባቸው የሳቫና ግራስላንድ ሳር በዝቶ በረሃ ሆኖ ሳር የሚበዛባቸው ቦታዎች ላይ ነው ያለው እና ወንዝ ያለበት ቦታ ውሃ ለመጠጣት ያው ስለሚፈልጉ ወንዝ በጣም ውሃ በጣም ክሪቲካል ነው። ግን አንበሳ የነዚህ ሁሉ መሪዎች ምን አደረገው? በኢንተለጀንስ ይበለጣል፣ በሳይዝም ይበለጣል፣ በምንም ይበለጣል። አይመረር አይችልም፣ በአጂሊቲ ይበለጣል። እንዳለው አቲቲዩድ ነው፣ መሪ የመሆን ፍላጎት ነው። አሁን ዝሆን አንበሳን በጣም ከተቆጣ ነው በቃ አንበሳ አስቸግሮት ካልሆነ ያከብረዋል። ዝም ነው። ሪኖሰርም ካልነካው አንበሳ ካልነካ ሪኖሰር ሄዶ እንትን አይለው። ትንሽ ምንድነው ሂፖፖታመስ የሚባለው ትንሽ ተሪቶሪያል አኒማል ነው። አይ ሂፖፖታመስ ማለት እንትኑ ነው አይደል? ሂፖ ጉማሬ ነው። ሪኖሰርስ ምንድን ነው? አውራሪስ ማለት ነው። ቅድም አውራሪሱ በጣም እንትን ሂፖፖታመስም ያጠቁታል። አንበሶች ፊት ለፊት ካገኛቸው ክራሽ እንትኑ በጣም ከባድ ነው። ይሄ እንትኑን ከፍቶ ቢያገኘው ለሁለት ይሰብረዋል።
ወገቡን ነው የሚቆርጠው። ግን ያው ከኋላ ዞሮ ምን ይለዋል ሪኖሰርም አይነኩትም ኦልሞስት። ግን አንበሳ ነገር ካልፈልጋቸው ኦፍ ኮርስ ያው ስጋ ስለማይበሉ አንዱ ምክንያት ነው። ስጋ አይበሉም እነዚህ ዝሆንም ስጋ ይበላል። ያው አያጠቃም የሚበላው እንትን ነው ቅጠል ምናምን ነው ሳር ነው የሚበላው። ሪኖሰርም እንደዛ ነው። ሂፖፖታመስም እንደዛ ነው። ስቲል ግን ድሮ አንበሳ ሊነው ቅድም ሰውየው እንዳለው በበግ ከሚመሩ አንበሶች ይልቅ በአንበሳ የሚመሩ በጎች አሸናፊ ናቸው። ሶ ሊደርስ ፓወርፉል ናቸው። ትራንስፎርም ማድረግ ይችላሉ ነገሮች እንዲከበሩ ከሆኑ አትዲያቸውን እንትን ካሉ ከነሱ በላይ የሆነ ነገር አሁን ናፖሊዮን ቦናፓርቴ አጭር ሰው እኮ አይታችሁ አጭር ነው በቃ ሳይዙ በጣም አጭር እንትን ሰው ነው ብታዩት። እና ኩርሲክ የሚባል ቦታ ፈረንሳይን የሆነ ደሴት ላይ የነበረ ሰው he came from the margins ፈረንሳይ ነው ለማለትም ይከብዳል። ስታሊን came from Georgia ሜንስትሪም ሀገሩ ሶቪየት ህብረት ውስጥ ራሽያ ነው። ጆርጂያ የምትባል ትንሽ ሀገር መጥቶ ያን ሁሉ ዓለም እና from the margins from weak እንትን ከድሃ ፋሚሊ ካልተማሪ ፋሚሊ ከገጠር ከምናምን መቶ ሰዎች ዓለምን ያናውጣሉ። because they believe in their power መሪነት የመሆን እንትናቸውም ፍላጎታቸውም ዊሊንግነሳቸውም ለዛ የሚሆን ተሰጥቶና ኮሚትመንትም ስላላቸው ማለት ሃኒ ባጀር አይኑ ነው ችግሩ። አይኑ የሰራበት መንገድ አንበሳን ሳይ ትንሽ ነው የሚመስለው ከሱ በታች ባዮሎጂካሊ ነው እና ምንም ነገር ይገጥማል። እና ደግሞ ቲክ እንትን አለው ይሄ እዚህ ጋር ለመግባት በጥርስ በጣም ያስቸግራል። ቬነመስ እንትን መርዝም አለው መርዝም ይችላል። እባብ እንትን ቢለው ምንም አይሆንም። አንታይ ቬነመስ እንትን አለ እና በጣም ትንሽ ነች። ግን አንበሳን ሌኦፓርድ ምግብ ይቀማል ነው የምላችሁ። ይታደናል አይደለም አይታደንም ይችላል። ምግብ ቀምቶ ይወስዳል። እንትናቸውን ያደኑትን እንትን ቀምቶ ሄደው ይበላል። እና ቀፎ ሰባሪ ይባላል። አንዱ የሚበላው ማር ነው። እዚህ ኢትዮጵያ ውስጥም የተወሰኑ አሉ መሰለኝ። አሁን ማር ካገኘ በቃ ምን የምትነክሰው ምንም አይመስለው አያመው። እና ማር እንዴት እንደሚወድ ብታዩ በቃ so it shows you it's not the size ዝሆን ቅድም እንዳለው ሰውዬው አንበሳን ሲያይ ይሄ ነገር ሊበላኝ ነው ብሎ ይፈራል። አንበሳ ዝሆን ሲያይ ይሄ የሚበላ ነገር ነው ብሎ ስለሚያስብ አሁን ሳይዛቸው አይደለም ኢንተለጀንስ ባይዞ ዝሆን በጣም ኢንተለጀንት ነው ከአንበሳ በላይ ከሰውም ልጅ በላይ በማስተዋወስ በፍጹም ከዝሆን ጋር እንተሳከል ይህ ሳይዙም ኢንተለጀንሱም ያለው ግን በራሱ ላይ ያለው እምነትና ስለራሱ ያለው እምነትና የሚያስብበት መንገድ እንቅፋት ሆኖታል። አንበሳ ደግሞ ትልቅም ሳይሆን ብዙ ስለራሱ ያለው ግምት መሪ አድርጎታል። ሃኒ ባጀርም እንደዛ ትንሽ ሆናል። ያው ባዮሎጂካል ነገር አለው። አይኑ ሲያይ ትንሽ ነገር ነው የሚታየው አንበሳ ሲያይ ሰው ሄዶ እንትን ይላል እና መብቱን ያስከብራል። ከሌላውን ሰጭራሽ እስከ መቀማት ይደርሳል። ሃኒ ባጀር ፈሪ ቢሆን በቃ አልቆ ነበር፣ እስከ ይጠፋ ነበር። ሶ መሪነት ማለት የግድ እንትን አይደለም። አሁን አንተ ዲስትሪክት ማኔጀርስ ናቸው፣ ብዙዎቻችሁ ዲፓርትመንት ሄድ ናቸው፣ ዳይሬክተሮች ናቸው፣ መሪዎች ናቸው። ዩ ሊድ አ ቢግ እንትን እናንተ ጭራሽ ፋይናንስ፣ ሂውማን ሪሶርስ ምናምን። ባንክ ማለት የአንድ ኢኮኖሚ የካፒታል ስርዓት ውስጥ ነርቨስ ሲስተም ነው። you are leading that important you can do miracles if you think like yourself ራሳችሁን እንዳንበሳ ካያችሁ you can do miracles ራሳችሁን እንደዝሆን ካያችሁ ደግሞ 65 ብራንች ሆነ 100 ሆነ ቁርጥ ብሉ ምንም አይመጣም። so the fundamental thing is how do we see ourselves መሪነትን ስለተሾምን ደብዳቤ ስለደረሰን አይደለም ምን ሆነው ውሳኔ ነው። you can act while you are a leader you can act as if you are not ልክ እንደዝሆን ማለት ሁሉ ነገር እያለው ራሱን ለዛ ለዘጋጀ ደግሞ ትንሽም ነገር ውስጥ ተሰጥተን ትንሽ ነገር ዲፓርትመንት ሄድ መምሪያ ኃላፊ ምናምን የብራንች ሳይሆን የ65 ብራንቾች ሳይሆን የአንድ ብራንች ኃላፊ ሆነን we can do miracles if we believe in what in ourselves if you believe ለዛ ነገር የተፈጠርን ሰዎች ነን ብለን ካሰብንና ካመን ማለት ነው። መሪዎች ከሆነስ ምን አይነት መሪዎችን ሆነ የሚለው ነው ብዙ ነገር ይወስናል ማለት ነው። ለምሳሌ ትራንስፎርሜሽናል መሪ ለመሆን ለምሳሌ ሰራተኛ ቢያምጽ ሰራተኛ ያልተቀበለው ነገር ካለ
ትራንስፎርሜሽናል መሪዎች ናቸው። ይሄን ወደ እድል ቀይረውት መስሪያ ቤቱን የሚያፈርስ ነገር ሳይሆን የሚጠቅም ነገር የሚያደርጉት ወይ ደግሞ መሰረታዊ ለውጥ የሚያስችል ራዲካል የሆነ ለምሳሌ አሁን ንግድ ባንክ ያው ላርጅሊ እስካሁን ትራዲሽናል ባንክ ነው አይደል? ያው ብራንች እየከፈተ ፊዚካሊ እያስፋፋ የሄደ ባንክ ነው። አሁን ዘ ፊውቸር ኢዝ ኦንላይን ባንኪንግ ነው አይደል? ሞባይል ባንኪንግ ፊውቸሩ ነው። ሶ ራዲካል ኢማጂኒንግ ይጠይቃል ማለት ሰው ሁሉ የሰለጠን ነው እንትን ያለው በቃ ብራንች ትከፍታለህ፣ ዲፖዚት ሞቢላይዝ ታደርጋለህ፣ ባይሳ የአምቦ እንትን ይሆናል። እንደዛ ነው ኤግዛምፕል። ሶ ባይሳ አሁን በቃ እየከፈተ ጥሩ ሪሶርስ አለበት ከተባለ ገንዘብ የሆነ አርሶ አደር ቡና የሚሸጥበት ምናምን ካለ ትከፍታለህ። ሆሮ ጉድሩ ሄደህ ወይ በቆሎ የሚሸጥ አርሶ አደር ካለ ከረለ በሆሮ ጉድሩ ለምሳሌ ትከፍታለህ ማለት የሚታይ እሱ ነው አይደል? ሁላችንም የሚታይ እንደ ባንክን እኔም አሁን ከሞባይል ጋር አሶሺየት አላደረገውም። የሶማሌ አካባቢ ነው የተለየ ነገር ያለው። የሆነ ታይቶ ማይታሰብ ፔኔትሬሽን ያለ ሞባይል ባንኪንግ እዛ ነው። አሁን ንግድ ባንክ ኢን 10 years ኢን 5 years ይሄ ላይ ኢንቨስት ካላደረገ ይሄ ብራንቾቹ የሚያዋጡ አይመስለኝም። አውትዴትድ ይሆናሉ። የተወሰነ ጊዜ ፓራሌሊ 10 years 30 years ከዛ በኋላ አይ ዶንት ቲንክ ዘር ዊል ቢ ይሄ ባንክ ብራንች ከፍተህ ምናምን ሚኖር አይመስለኝም። ጥናቶችም እንደዛ ነው የሚያሳዩት። ሶ የዛሬ 10 ዓመት የዛሬ 20 ዓመት እና 30 ዓመት ባንክ የሚባል ነገር ፊዚካሊ ባንክ ሳይሆን ኦንላይን በሚሆንበት ጊዜ ሙሉ ኦቶሜትድ የሆነ ባንክ ለመሆን አሁን እየወደቁ እየተነሱ መጀመር ይጠይቃል ማለት። ይሄን በትራንስፎርሜሽናል እንትን ነው የሚታሰበው። በአጠቃላይ ይሄ ትራንስፎርሜሽናል መሪነት የምንለው ነገር ምን ማለት ነው? ሀያል ራዕይ ያላቸው ኮምፔሊንግ ቪዥን ያላቸው ሰዎች እንደ አርአያ ሰብ የሚወስዱ ለመውሰድ የማይችሉ እንደ ሞዴል የሚያያቸው ሮል ሞዴል የሚያያቸው የመስሪያ ቤቱ ሰራተኞች ክሪቲካሊ እንዲያስቡ የሚያደርግ የተቋማዊ ባህል የሚፈጥሩ ሰዎች ናቸው ትራንስፎርሜሽናል ማለት። ሁላችሁም ራሳችሁን አስቡ። ለምንመራው ዲስትሪክት ለምንመራው ዲፓርትመንት ኮምፔሊንግ ቪዥን አለን ወይ? ሰዎች እንደ ሮል ሞዴል ያዩናል ወይ? ክሪቲካሊ ተከታዮች ሰራተኞች ክሪቲካሊ እንዲያስቡ የሚያደርግ ነገር እንሰራለን ብለን ይህን ሁሉ ለማድረግ ግን ክሬዲብል እምነት የሚጣልበት መሪ ሆኖ መገኘት ይገባል። ስነ ምግባር ለክሬዲቢሊቲ ከፍተኛ አስተዋጽኦ የሚያደርገው ደግሞ ስነ ምግባር ነው። ክሬዲቢሊቲ ምን ማለት ነው? ሰዎች እምነት የሚጣልባቸው መሪዎች የሚሆኑት ምን ሲሆኑ ነው ያላችሁ እንደሆነ በየቀኑ የሚያደርጉት ነገር ከእሴታቸው ጋር ከቫሊዩስ ጋር የተስማማ ከሆነ ክሬዲብል መሪዎች ናቸው ይባላል። ሰዎች የምትናገሩትና የምታደርጉትን ነገር አይተው ነው ቆመይለታሉ የምትሉትን ነገርና በተግባር መሬት ላይ ወርዳችሁ የምትሰሩትን ስራ አይተው ነው። ስለ ክሬዲቢሊቲ በጣም ኢምፖርታንት ነው። በየመስሪያ ቤታችን በዚህ ዓለም መሪዎች ለመሆን አንድ ሁለት የማይታለፉ ነገሮች አሁን ንግድ ባንክ ሰቡት ከስንት አካባቢ እንደመጣችሁ ብሔራችሁ፣ ሃይማኖታችሁ፣ ከለራችሁ፣ ቁመታችሁ፣ ጾታችሁ የተለያየ ነው። ዳይቨርሲቲ ያለው በጣም ሴት መሆን የራሱ ጸጋ አለው። ወንድ መሆንም የራሱ ጸጋም ችግርም አለው። ወንድና ሴት ምክትና ሆነው ሲሰሩ they come from a woman's world and men's world መረዳት አለባቸው እርስ በርስ ማለት ነው። ምን ይባላል አንድ women are from Mars men are from Venus ነው የሚለው women are from Venus ነው አይደል? እና ለምሳሌ የሴት ልጅ እንትን CPU ነው ይላል፣ ኮምፒውተር ፕሮሰሰር ነው። ወንድ ደግሞ ፋይል ካቢኔት ነው ይላል፣ የሚያስብበት መንገድ ነው። ወንድ ያስብና ይረሳዋል። የሆነ ነገር እንትን ይልና ይረሳዋል፣ ተናግረው ይረሳዋል አይደል? ሴቶች ደግሞ ያስቡታል። ከዛ የሆነ ጊዜ እንደዛ እንደ ኮምፒውተር ፕሮሰሰር አያውቁም። የሆነ እንግዲህ የሴቶች እንግዲህ እስኪ በምር እናውራና አሁን ባልና ሚስት እያወራ ምናምን ካለፈ በኋላ የሚቀጥለው ቀን ይሄን ያልከኝ ምን ለማለት ፈልገህ ነው ትላላችኋል። አልፏል እኮ ከአንድ ቀን ሰውየው ተናግሮ ረስቶት ሄደዋል። ሲፒዩ ስለሆነ ፕሮሰስ ያደርጋል በጣም እና ከዛ በኋላ ነው ካለፈ በኋላ ነው ኢሚዲየት አይደለም። ምን ለማለት ፈልገህ ነው ይላል። ሁለተኛው የሴቶችና የወንድ ኦፕቲካል ፓወር ይለያያል። ሴቶች ድሮ ምግብ ያበስላሉ። የጓሮ እርሻ የሚባል ነገር አልነበረም። የጓሮ አትክልት ነው የነበረው። ጓሮ ይኮተኩታሉ፣ ልጅ ያሳድጋሉ፣ ቤት
ያጸዳሉ ምናምን 5-6 ስራ ይሰሩ ነበር አትታይ። የወንድ ስራ ደግሞ ድሮ አደን ነው። አድኖ ስጋ ያመጣል። ዛትስ ኦል። ከዛ ውጭ ሪላክስ ነው የሚያደርገው። አንፌር ነው ዓለም ለሴቶች አንፌር ነው። በተለየ በለጥ አንፌር ነበር ድሮ። እና ይሄ ነገር ለምሳሌ አሁን እናንተ ባልና ሚስት ወይ ደግሞ ቦይፍሬንድ እና ገርል ፍሬንድ ካፌ ብትሄዱ ወንዱ ልጅ ሌላ ሴት ከመጣች ሌላ እሷን የመጣችው ሴትዮ ለምሳሌ ቆንጆ ሆና ዞር ብሎ ቢያያት ያስታውቃል እያየ መሆኑ። ከሚስቱ ጋር ከገርል ፍሬንዱ ጋር የሚያወራው ነው ማየት አቁሞ ነው እንደዚህ ዞሮ የሚያየው። ሰው ይታወቅበታል፣ ማጨቅጭቅ ይመጣል። ሴቷ ግን ሌላ ወንድ ቢገባ በፍጹም እያየች መስላት ያለች አንተ ጋር እያወራች መስላ እያየች። ለምን አቴታይም ብዙ ቦታ የማየት እንደዚህ ሚቹዋል ኤክስክሉሲቭ ወንዶች እንደዚህ ያዩና ከዛ ዞሮ ነው የሚያዩት። ይሄ የአደን ይሄ ኦፕቲካል እንትን በፊት የወሰድነው ስራ የተሰማራንበት ስራ ኦፕቲካል እንትናችንን የማየት አቅማችንን ወስኖታል። ሴቶች ደግሞ አንድ ጊዜ 4 ነገር ማየት ይችላሉ ምንም ሳይሆን። ወንድ ቢያዩ ምናምን አያስታውቅም። እና ወንዱ መጨቃጨቅ አይችልም። እንደው በጣም ሞኝ ሆና ካልሆነ ዝም ብላ እንደዚህ ዞራ ዊዛውት ዘ ኒድ ቱ ዚስ አይኗን እንደዚህ በማድረግ ብቻ ማየት ትችላለች። ምንም እንትሳትል ማለት እና ይሄ ብዙ ነገር ያመጣል። ይሄ ኤግዛምፕል ነው። በየባህሪ ምናምን እንትን አለ። አሁን አንዳንዱ ከሴት ጋር መስራት አይሆንልኝም ይላል። አንዳንዱ ሴት ከወንድ ጋር መስራት አይሆንልኝም ይላል። this is a complex world። ሴቶች ቤት ውስጥ ይቀራሉ፣ ወንዶች ስራ ይሰራሉ የሚባለው ዓለም የለም አሁን። ወንዶችም ሴቶችም ስራ ገበታ ላይ ናቸው። የግድ አጠገብ ያለች ሴት ጋር ተከባብረህ መኖር መስራት መማር ያስፈልጋል። ይሄ ዳይቨርሲቲ ማኔጅመንት ነው ማለት። እና በዚህ ዘመን በ21ኛው ክፍለ ዘመን መሪዎች የሚሆኑ ሰዎች ዳይቨርሲቲን ይሄን የተለያየ ብሔር ምንም አንዳንዱ ቦታ እኮ ቃሉ ምርቃት ነው፣ ያ ቃል ደግሞ ሌላ ቦታ ሲሄድ ስድብ ነው። ተመሳሳይ ቃል ሆኖ ማለት እና ሳታውቀው ስትናገር ያኛው ሰው እየሰደብከኝ ነው ብሎ ሊመታ ይችላል እየመረቀው እያለ። አንድ ራያ ድሮ ልጅ ያለን አንድ ወሬ ነበርና ፈረንጆች መጡና የሆነ እንትን አለ አትክልት ያለበት ኤሪያ አለ፣ በጣም ሰፊ ፍሩት ያለበት ኤሪያ አለና እሱን አስጎብኝቷት ልጁ እንደጨረሱ ቻው ብለው ልትሄድ ነው። ፈረንጆቹ ቻው ብለው ትሄዱ ሆነ እና ለፈረንጆቹ እዚህ ስማይ ሃንድ አላቸው። የእጅ ነው ወይ ይሄ እኮ ነው ይሄ ሁሉ ደክም ያሳይታችሁ እንዴት ዝም ብዬ ትሄዳላችሁ? yes this is your hand አለችው ፈረንጆ። እና እሱ በአማርኛ እሱ የእጅ ነው ወይ የሚለው የእጅ ነው ወይ ደክም ብር አትሰጥም ማለት ነው። ኮንቴክስት ማተር ማለት እና ደግሞ ብር እንዳይጠይቅ በግልጽ ትንሽ ፕራይዱ ይዞት ነው ኩራት ይዞት ነው የእጅ ነው ወይ ያለው። እና ዳይቨርሲቲ ማኔጅ ማድረግ ብቻ ሳይሆን ማንም ሰው በራሱ ብቻ ብቁ አይደለም። ስራችን እየተገናኘ ነው፣ ሙሉ አይደለም። የግድ ውጤታማ ለመሆን ኮላቦሬት ማድረግ አለብን፣ መተባበር አለብን፣ ችሎታችን ማወጣት አለብን። የኛ ስትሬንግዝ የኛ ዊክነስ፣ የኛ ስትሬንግዝ እንሰጣለን፣ የኛን ዊክነስ ሌላ ሰው ይሞላዋል። እንደዛ እያደረግን ነው የሚሄደው። አንድ መሐመድ እና እንትና የሚባሉ ሙስጠፋ መሐመድ ነው In the land of Damascus, there once lived 2 individuals who were inseparable because they complemented each other and were each other's strength. In the photo above, which was taken in 1889 by Tancred Dumas, we see 2 individuals. They were called Muhammad and Samir. While Muhammad could not see and Samir could not walk, this did not limit their potential. Sticking together meant that now Muhammad አይን የለውም፣ አይነ ስውር ነው። ሰሚር ደግሞ እግር የለውም፣ ሽባ ነው። የሁላችሁ እንዴት እንደሆኑ ማለት ነው። እና ደማስቆ 1880 ምናምኖቹ ነው አብረው ይኖር ምንድባኖች የሚባሉት ማለት ምንድባኖች ታሪክ የሚባለው ነው። እና እነዚህ ሰዎች የሰሚር አይኑ እንትን ስለሌለው የመሐመድ በሰሚር አይን ይመራል። ሰሚር ደግሞ እግር ስለሌለው መሐመድ ትከሻ ላይ ወጥቶ እንትን ወገብ ላይ ወጥቶ ከኋላ ተፈናጧል እንደምታዩት። እና አይን የሌለው ያንን አይን ተጠቅሞ እግር የሌለው ሌላውን እግር ተጠቅሞ ሙሉ ኮምፕሊመንት ሆኖ አብረው ኖሩ ይባላል። እና we have to collaborate እንደዚህ ነው።
እንደዚህ ነው። አይን እግር ሊኖረው ይችላል። ብዙ የሚጎለን ነገር አለ። While Samir could be transported wherever he needed to go, they looked at each other's strengths and combined their strengths to make life bearable for both. አይገርሙም? They stared at the magnitude of their issues and concluded that መሐመድ አይነ they ስውር ነው። set aside differences for the betterment of their lives. Sadly, this story does not have a good end. Samir's death led to Muhammad's subsequent depression and mourning that may have led to his death 7 days later. In the land of Damascus, there once lived two individuals who were inseparable because they complemented each other and were each other's strength. In the photo above, which was taken in 1889 by Tancred Dumas, we see two individuals. They were called Muhammad and Samir. While Muhammad could not see and Samir could not walk, this did not limit their potential. Sticking together meant that now Muhammad could be guided through the streets of Damascus, while Samir could be transported wherever he needed to go. They looked at each other's strengths and combined their strengths to make life bearable for both of them. They stared at the magnitude of their issues and concluded that rational beings should set aside differences for the betterment of their lives. Sadly, this story does not have a good end. ከዚህ የምንረዳው ነገር የግድ ኮላቦሬት ማድረግ አለብን፣ መተባበር አለብን። እያንዳንዳችን የሆነ ነገር አለ። እንደነሱ አይናችን እግራችን ላይጎል ይችላል፣ ሊኖር ይችላል። ግን ብዙ የሚጎለና ነገር አለ። ብዙ ጥንካሬ አለን፣ ብዙ ጉድለት አለ። የራሳችን ጥንካሬ ተጠቅመን ለሌላው ማጋርተን ከሌሎች ደግሞ የኛ ደካማ ጎንን እንትን ብለን አሟልተን ነው የምንኖረው። አሁን ንግድ ባንክ ትልቅ ተቋም ነው። ንግድ ባንክ ተሳካለት ማለት በጣም ጠንካራ ተቋም ሆነ ማለት ባይዘው የኢትዮጵያ ትልቅ ነገር ነው። እና እንዴት ነው ውጤታማ መሪዎች መሆን የምንችለው? የኢትዮጵያ ሕዝብ ባንከብል መሆን አለበት። ብዙ በየቤቱ ገንዘብ የሚያስቀምጥ ሰው አለ፣ ሪስክ አለው፣ ብድር አይወስድም። ብዙ ሰው ትንሽ ሰው ነው የሚወስደው። አሁን ከባይሳ ጋር እያወራን ነበር። ዲፖዚትም ደግሞ ብዙ ሞቢላይዝ የማይሆን ሰው አለ፣ ተሳሹ አንሶራ ወሰድ ምናምን ብዙ ገንዘብ የሚያስቀምጥ ሰው አለ። ለምንድን ነው ኢትዮጵያውያን ገንዘብ የሚያስቀምጡት ባንክ ላይ ሄደው ብለን ብንጠይቅ አልሸጥነውም ማለት ነው። ሀሳቡ ናሬቲቭ ይጎለዋል ማለት ነው። ባይሳ ሲሪየስ ፓወርፉል ናሬቲቭ ማዘጋጀት አለበት ማለት ነው። በግለሰብ ሄዶ የሚያናገረው ብራንች ማኔጀሮቹ እንዴት አገረው ሰውን ያሳምኑ የሚለው ሲሪየስ ኢሹ ነው እና ባይሳ በአካባቢው ቋንቋ ፓወርፉል የሆነ ሜሴጅ አዘጋጅቶ እሱን ኮሚኒኬት ባደረገ ቁጥር ሰዎች ወደ ባንክ ይመጣሉ። እንደዛ ብቻ ሳይሆን ደግሞ ብዙ ሰዎች እንዲበደሩ፣ ጥቂት ሰዎች እንዲበደሩ ሳይሆን ብዙ ሚሊዮኖች እንትን ብለው ጥቂት ሰዎች እንዲበደሩ ብቻ ሳይሆን የብድር እንዲሰፋ ባደረገ ቁጥር የንግድ ባንክ ስኬት አይደለም ለተቋም እንግዲህ የኢትዮጵያ ኢኮኖሚ ይወራል። በአጋጣሚ ንግድ ባንክ ሲሳካ የኢትዮጵያ ኢኮኖሚ አብሮ ይሳካል። ዝም ብሎ ንግድ ባንክ በአንድ ዲስትሪክት 65 ብራንች እየመራ ያለ ሰው አይደለም። ባይስ የአምቦን ኤሪያ ኮሮጉዱ ምናምን ጨምሮ ኢኮኖሚው መቀየር የሚችል ሰው መቀየር የሚችል ሰው ራሱን ለናሬቲቭ ማዘጋጀት የአካባቢው ስለ ባንክ ያለው ግንዛቤ ስለ ንግድ ባንክ ያለው ግንዛቤን ሸፕ ለማድረግ መነሳት አለበት ማለት ነው። ግሬታ ታምበርግ የምትባለው ልጅ ህፃን ልጅ ናት፣ እንዳያችኋት ነች፣ ወጣት ነች። ግን ሀያል ከመሆኗ የተነሳ ግሬታ ኤፌክት የሚባል በስሟ ራሱ እንደ ሲኤንኤን ኢፌክት አልጀዚራ ኢፌክት እንደሚባለው ይወጣላት ልጅ ናት። እኛም እንደዛ ማድረግ እንችላለን። ሁሌ ደግሞ ዳይቨርስ ሪፕሬዘንቴሽን ስራ በ21ኛው ክፍለ ዘመን ስራ ቦታ ላይ ለምሳሌ ሴቶች በበቂ ፕሬዘንስ ናቸው። እዚህ አሁን አንሷል፣ ትንሽ ነው በጣም። ይሄ ነገር ቁጥር ግን መጨመር አለበት። ዳይቨርስ ከብሔርም ከሃይማኖትም ከሁሉም አንፃር ዳይቨርስ የሆነ ሪፕሬዘንቴሽን ለመብት ሲባል የሆነ መብት ስለሆነ ምናምን ብቻ ሳይሆን በሁለት ምክንያት ኢምፖርታንት ነው። ለስራ ውጤታማነትም በጣም ኢምፖርታንት ነው ዳይቨርሲቲ። ዳይቨርሲቲ ያለበት ቦታ ኢኖቬሽን ይበዛል ይባላል። ስትሮንገር ኢኖቬሽን እንትናል ደግሞ ሌጂቲመሲ ይኖራል። ሴቶች ሪፕሬዘንት ያደረገ ባንክ ብዙ እንትኖች ያደረገ ሴቶች እንደራሳቸው ባንክ ይቆጥሩታል።
እና ይሳተፋሉ ማለት ነው። በምትገዙትም በምትሸጡትም ነገር ላይ ተጠቃሚዎች ይሆናሉ ማለት ነው። ሶ ዳይቨርሲቲ ማኔጅመንት ዳይቨርሲቲ የተለያዩ ፍትሃዊነት፣ ውክልና ምናምን ኢምፖርታንት ለሌጂቲሜሲም ለውጤታማነትም ማለት ነው። በተቋም ደረጃም አሁን ባይሳ 65 ብራንች ነው ያለው አይደል? 65 ብራንች ፊዚካሊ እንዲያድግ ብቻ ሳይሆን የተለያዩ ብራንቾች ብቻ ሳይሆን ፕሬዘንት መሆን ይችላል። በተለያዩ መንገዶች ኦንላይን ሶሻል ሚዲያ ላይ ፕሬዘንት መሆን ይችላል። ዚስ ዴይስ ብቻ ተቋሙ በተለያየ መንገድ ህልውና እንዲኖረው ፕሬዘንት የሆነ ተቋም እንዲሆን ብናደርግ ተደራሽነታችን ይጨምራል። በዛ ምክንያት ውጤታማነታችን አብሮ ይጨምራል ማለት ነው። አክሽን ብቻ ሳይሆን መዋቅራዊ የሆነ ድርጊት ኢምፓክትፉል የሆነ መዋቅርን ስታብሊሽድ የሆነ ነገርን አፌክት የሚያደርግ አክሽን ስንወስድ ከተራ መናኛ የሆኑ አክሽኖች በላይ ውጤታማ ይሆናሉ። የምናመጣው ውጤትም ኮምፓውንድድ የሆነ የሚባዛ ይሆናል ማለት ነው። ኮርፖሬት ኢንፍሉዌንስ የሚባል ደግሞ አለ። ኮርፖሬት ኢንፍሉዌንስ አሁን የኢትዮጵያን ኢኮኖሚ ፋይናንስ ንግድ ባንክ ገንዘብ የሚሰበስብና የሚሰጥ ብቻ ሳይሆን ሰዎች የቢዝነስ ሀሳብ የሚያገኙበት ንግድ ባንክ ውስጥ ያሉ ሰዎች የሚናገሩት ሰዎች በፋይናንስ እና በኢኮኖሚ ኤሪያ እንደ መጽሐፍ ቅዱስ የሚታይበት ኢንፍሉዌንስ የሚያደርግ ኦፒኒየን ሼፕ የሚያደርግ ከኦፒኒየን ነው። ባንክ ነው ሰዎች የሚበደሩት ገንዘባቸውን መጥተው የሚያስቀምጡት ሲያምኑት ነው። የምታምነው ደግሞ ኢንፍሉዌንስ የሚያደርግህን ነገር ነው። ሶ ንግድ ባንክ ለምሳሌ ናሬቲቭ በሚዲያ ሀሳብ መሸጥ ላይ የባንክ ስለሆንኩ አያገባኝም ብሎ እንትን ሊል አይችልም ማለት ነው። ሶ እና ኢንፍሉዌንስ ለማድረግ ኢኮኖሚ ውስጥ ተደማጭ የሚሆን ሰዎች ጆሮአቸውን ቀልባቸውን ሰጥተው የሚያዳምጡት ተቋም መሆን ለዲፖዚት ሞቢላይዜሽን ኢምፓክት አለ። ሶ ባይ ዲዛይን እዛ ላይ በመሪነት የሚሳተፉ ሰዎች ይህንም እንደ ስራይቶ ማየት ጥሩ ነው። መሪዎች ንግድ ባንክ የወደፊቱ ባንክ እንዲሆን ንግድ ባንክ በዚህ ትውልድ ብቻ ሳይሆን በሚቀጥሉት እንደ ትላንቱ የሚታመን ተቋም ለመሆን የወጣቶች ተሳትፎ በሰራተኝነት፣ በተበዳሪነት፣ በአስቀማጭነት፣ በምንነት በጣም ኢምፖርታንት ነው። ወጣቱ ላይ ኢንቨስት ያደረገ ተቋም የወደፊቱ ተቋም ስለሚሆን ማለት ነው። በአጠቃላይ መሪዎች ይህን ሁሉ ነገር ስለማድረግ ለምንድን ነው ማሰብ ያለባቸው? መሪ ነን ብለን የምናስብ ሰዎች ይህን ሁሉ ለምንድን ነው የምንጨነቀው ካል መሪነት የሚባለው ነገር ካታሊቲክ ነው። አንድ የእናንተ ድምፅ የምትናገሩት አንዲት ድምፅ ሚሊዮኖቹ ልታነሳሳ ትችላለች። አንዲት ድርጊት በስትራቴጂያችሁና በእሴታችሁ መካከል የተሰናሰነ ድርጊት ስትፈጽሙ እናንተን ተከትሎ ሚሊዮን የሚቆጠሩ ሰዎች ያን ነገር ሊፈጽሙ ይችላሉ። ሶ መሪዎች አቅደው አስበው እያንዳንዱን ነገር ከፈጸሙ ትንሽ ነገር አድርገው ብዙ ነገር የሚያገኙ ብዙ ውጤት የሚያስገኙ ሰዎች ናቸው። ያን ግን በእውቀት በጥበብ መጠቀም ይጠይቃል ማለት ነው። ሌላው ትምምን ነው። መሪዎች ከሁሉ ነገር በላይ መጨነቅ ያለባቸው ለመታመን ነው። መስሪያ ቤታችሁ አምቦ አካባቢ ያለው ቢዝነስ ኮሚቴ ገንዘብ የሚያስቀምጡ ሰዎች ባይሳ ማመን አለባቸው። ንግድ ባንክን ማመን አለባቸው። ባይሳን ማመን አለባቸው። ፐርሰናል መታመን ደግሞ በእሴትና በድርጊት መካከል ባለ መሰናሰል ላይ ተመስርቶ ሰዎች የሚሰጡት ነገር ነው። እርን የሚደረግ ነገር ነው። ሰዎች ሲያምኗችሁ ነው እናንተ የምትሉት ነገር የሚፈጽሙት። እናንተ ባንክ ላይ ሄደው ገንዘብ የሚያስቀምጡት፣ ከእናንተ ብድር የሚወስዱት
ከእናንተ የወሰዱትን ብድር ሰርተው በጊዜ የሚመልሱት ማለት ነው። አካታችነት ደግሞ ቅድም እንዳለው ዳይቨርሲቲ ማኔጅመንት በጣም ጠቃሚ ነው። ስለ መብት ብቻ እያወራናል። መብት ስለሆነ መካተት አለበት ሰው። ከዛ በላይ ግን መፍትሄ የተሻለ መፍትሄ ስለሚያመጣ ነው። ከማናውቀው ሳይድ ሴቶችና ወንዶች አንድ ነገር ሲሰሙ እኩል አይደለም እንትን የሚለው እንለያያለን። የወንድ ዓለም ብቻ በሆነበት እንትን የምናደርገው ነገር አለ። ሴቶች ሲታከሉበት ሪቸር እንረጋጋለን። ኢምፓቲ ያላቸው ብዙ ጠንካራ ጎን ያላቸው ደግሞ ለውጥ የሚባለው ነገር የሚመጣው ዋናው ሲስተሚክ ሲሆን ነው፣ ስርዓታዊ ሲሆን ነው። በአሰራር በህግ በአደረጃጀት ሲታገዝ ነው። ግለሰቦች ላይ የምናደርገው ኢንቨስትመንት እንዳለ ሆኖ ሲስተም ማተር እንደሚያገምስ ማስገባት ነው። ወደ ሰው ልጅና ወደ ፕላኔት ነው። አሁን ባንክ ግሎባል ነው በዚህ ሰዓት። ንግድ ባንክ ደቡብ ሱዳን ብራንች አለው አይደል? ጅቡቲ ያለው ሌላ ሀገር የት አለው? ግን የመስፋት ሀሳብ አለው አይደል? ከግለሰብ ወደ ዓለም እንዴት ይሸጋገር ተጽዕኖ